ደህና ስራ እንደሰራ ቆማችኋል። ሰሙኛላችሁ ሁላችሁ። ቆንጂቴን ቤት ብዙም አልወደደችው። ለዚህ ደግሞ ተጠያቂ ሁለታችሁ ናችሁ። ኧረ እዚህ ቤት እኮ ተመልሰህ ትመጣለህ ዳጊ እንዴ? እና ተመልሼ የምመጣ ከሆነስ ምን ልታባሪ ነው በገዛ ቤቴ? ይችን አነጋገርህን ብታስተካክላት ጥሩ ይመስለኛል። እኔ የምለው የኔ ቆንጆ እንግዳ ቤት ሲመጣ ቡና ጠጡ ምናምን አይባልም እንዴ? እኔ እኮ ዳጊ ያፈላልሽ መስሎኝ ነው። ማ እሱ ደም ማፍላት ነው የሚችለው። እናቴ አንቺ ብቻ ወደጁ እንጂ የምትፈልጊው ነገር አፈላልሻለሁ። ካፈላህማ ቆየህ እኮ። እና ቤቱን እንድገባ አትጋብዙኝም? ይኸውልሽ የኔም ቤት ይሄ ራሱ ቤት የኛ ቤት አይደለም። እሺ ይኸውልሽ ዳጊ አንድ ያለችው እቺ ደሳሳ ጎጆ ቤት ናት። እሷ ራሱ ማለት ነው የኪራይ ቤት ናት። ያው ይሄንንም ሁሉ የምነግርሽ እንድታውቂው ብዬ ነው። እሺ አንተ ግን ሞጥሟጣ ነገር ነህ። እናቱ ከጨረሻ አትወጪ። ትርፍ ንግግር መናገሩ እዚህ ጋር አስፈላጊ ነው? እድሜ ላንተ ጭራሽ አሰደብከኝ አይደል? እሰይ የኔ ቆንጆ ደግ አድርግሽ። እንኳንም ሰደብሽ። ይሄውልሽ አይደለምና በስድብ በዱላ ራሱ የማይሰማ ዱላ ራሱ ይሆናልሽ። ደግ አድርግሽ። አንቺን ግን በጣም ወድጄሻለሁ። እንገናኛለን የኔ ቆንጆ። በሉ እንግዲህ አንቺ ልጅቷ ላይ እኮ እንዳራስ ነበር እንደዚህ ወተሽባት ነበር። ምን አይነት ደፋር ናት! ጭራሽ ትሳደባለች እንዴ? ቆይ እኔን ስለሰደበሽ ነው እንደዚህ የተናደድሽ? ምንም ቢሆን ሰዎች ሲሰደቡ ደስ አይለኝም። እንዲህማ አታደርጊም እንዴ? ምን አለ አሁን እስኪ ለሞራሌ አዎ ላንተ ብዬ ነው ምናምን ብትይ። እሱማ ላንተ ብዬ ነው። የኔ እናት አፌ ቁርጥ ይበልልሽ። ግን ሌላ ሰውን ቢሆን አሁን ላንተ ያደረግኩትን ነገር አደርጋለሁ። ምንድን ነው የምታወዛግቢው? ራስክን እንደ ልዩ ነው እንደምታስበው ነዋ። እንደውም ይሄን ቤትሽን ታቀፊሽ ሙቂው። ምን ነው ተመልሰ መጣ? ትዝ ሲለኝ የምሄድበት የለኝም። እንደዛ ከሆነ የሚበላ ነገር ልስራለን። አልበላም። ለእኔ እንደምታስቢልኝ አታስመስይ። መቼስ የሰው ልጅ ሲርበው እያየሁ ዝም ብዬ አላይም። እኔም ደግሞ ርቦኛል ስል ትዝ አይለኝም። ግን ፊት እንደዛ ነው የሚናገረው። ስለዚህ እሷን ፊቴን አይታ ትረዳኛለች ማለት ነው። የስ አቤት ደጉ ሰው እናቴ ታየ እናቴ ደጉ ሰው እንዴት ያለው መልካም ሰው ሞተ። እኛ ብቻ ቀረን እናቴ። ማን ሞቶ ነው? ታየ ሞተ አላላችሁም እንዴ? አይሞት ያኔ መሰለ ዘንካታ እናት አለም። እኔ ከሁሉ ማረሰው ያኔ ባቄላ እሸቱን። ውይ ታየ። አቤት በዚህ ጆሮሽ የተነሳ ገና ብዙ ጉድ ውስጥ እንገባለን። የምን ጆሮ ነው ጋሼ? ሰው ሞታል እኮ ነው የምትለው? ቅድም እዛ ታች ቀይ ምናምን ስትል ታየ ሞተ ያልካት መስሏት እኮ ነው። አይ እህቴ እንደው ይሄንን የማይሰማ ነገር እንደ ደህና ነገር ይዘሽው ትዞሪያለሽ አይደለም? ማንን ነው አንተ ይዤ የምዞረው? እና ጆሮዋን የት ትጥሏለች ጋሼ? አትቆርጪውም? ከዚህ በላይ ምን እስኪሆን ነው የምትጠብቂው? ቢቆረጥስ ምን መፍትሄ ሊገኝ? ባይሆን ከሸክሙ ያቀልላታላ። እንዴ ምንድን ነው እነዚህ ገትራችሁ ወሬ የምታወሩት? ኧረ ተው እንዴ! ኧረ ቀብሩ እንሂድ እባካችሁ። ምን ነው ቅጣጣችሁሳ? አበሻ በቁሙ ታሞ ሳጠይቁት ሲሞት ለመቅበር ትጣደፋላችሁ እንዴ? አሁን እኮ ጠድፊያችሁ ተመልሶ እንዳይነሳ ይመስላል። እንዲህ ስትጣደፊ አንቺ ራሱ እኮ ሰርግ የምትሄጂ ነው የሚመስለው። ምን አለበት ረጋ ብትይ? እሱማ ባህሉ ወጉ ነው ጋሼ። በልና ወደዛ ደግሞ ሄደን እንፈልጋቸው። ቀብር አትሄዱም እንዴ እናንተ? እትዬ ማንም የሞተ የለም። ጆሮሽ እኮ ነው ችግሩ። ጆሮዬ ምን ሆነ? ምን አገባችሁ? እኔ ለተሸከሙት እናንተ ምን እንደዚህ ያስብላችኋል? ታየ አልሞተም። ወደ ቤትሽ ተመለሽ እትዬ። እኛ ልጆቹን ለመፈለግ ወዲህ ወዲያ እያለን ነው። አልሞተም? እሰይ! እንደው ምን አለ ምላሱ እንደው ቆርጦ ቢጥለው እንዲህ ብሎ ያወራውን። አይ ጠላት፣ የጠላት ወሬ ነው። እኔማ አልመለስም። ባይሆን እጄ በጎን ኮይ ተሻለ ብዬ በዚህ አጋጣሚ ጠይቄው እመጣለሁ። በይ ሂጂ። በቃ እሄዳለሁ እንጂ እናቴ ወዳጀን ወይ አመለ እንዲሆነ አትቅር የተገላቢጦሽ። ቆይ ምን ፈልገህ ነው 10 የምትደውለው? ያገኘሽው አዲስ ነገር ካለ ለመጠየቅ ብዬ ነው። ምንም አላገኘውም። አንተስ? እኔ ምንም አላገኘውም። እና ለዚህ ነው መረጃ መለወጥ እንዳለብን ቦስ የነገረን መስሎኝ። እና አዲስ ነገር ካገኘን ነው። አዲሱ ነገርማ ሴትዮዋ እዚህ በድንቁርና ልታብድ ነው። ማናት እሷ? የጌታቸው እህት ናታ። እሱማ ጥሩ ነው። ሳንደክም ተባበረችን ማለት ነው። ሴቶች ለሴቶች ክፉ ናቸው ሲባል አላምንም ነበር። አሁን አረጋግጡ። ሰለሞን አትጃጃል። የያዝነው ስራ ነው እንጂ ቀልድ አይደለም። እና ስራዬን እየሰራው መስሎኝ አዲስ ነገር ሳታገኝ እየደወልክ አጨቅጭቀኝ። እጭ እኔ
አስደነገጥኩሽ። ምን አይነት ተንክስ ሲሆንኩ ልጅ ነኝ በእናትሽ። ስምህንም ታውቀዋለህ? ይሄን ያህል እኮ ደደብ አይደለሁም። ቆይ ግን እዚህ ቆመህ ስታዳምጠኝ ነበር? አዎ አዲስ ነገር ካላገኘ እንዳትደውልልኝ ምናምን ስትይ ሰምቼሻለሁ። ቆይ ማን ነው? አታውቀውም? እሱማ አላውቀውም። ባውቀው ለምን እጠይቅሻለሁ? ስማኝ እስኪ ያ አብራችሁ ሲኖር ስለነበረው ስለ ናቲ ንገረኝ እስኪ። ቆንጅት እሱን አትጥሪ፣ መንፈሱ ይረብሸኛል። የምን መንፈስ? ቆይ ስለሱ ለማወቅ ይሄን ያለ ምን ፈልግሽ? ፎቶውን እንዳየሁት ከሆነ በጣም ቆንጆ ነው። አንቺ እዚሁ አቁመሽ እንቺ ታረግብኛለሽ? የምን ቺት? መች ተጋባን? ይኸውልሽ የጊዜ ጉዳይ ነው። መጋባታችን መች ይቀራል? ማ እኔ እናንተ? ይኸውልሽ ቆንጅት እንደምበዛብሽ አውቃለሁ፣ ግን ያው እንደምንም ብለን እናመጣጥናለን። እሺ ይሁንልህ። እና ናቲ የት ነው ያለው? ሰማይ ቤት ነው ነገርኩሽ አይደል? ይኸውልሽ ከዚህ በኋላ ስለሱ እንዳታነሽ። በቃ የሱ መንፈስ በጣም እየረበሸኝ ነው። ከግቢው ባለቤት ጋር የሚያገናኘው ነገር አለ? ቆይ ያልገባኝ ነገር ስለ ሞተ ሰው ይሄን ያህል ማጣራት ለምን ፈልግሽ? ምን ይጠቅምሻል? ይሄን የመሰለ ቆንጆ ግን መሞት አልነበረበት። እኛም የመቃብር ድንጋዩ ላይ እንደዚህ ብለን ያጻፍንለት። ይኸውልሽ አሁን ስለሱ ማውራት ምንም አይጠቅመንም። ስለ ራሳችን ጉዳይ ብናወራ ይሻላል። ሲጀምር ስለኔ የማታውቂው ብዙ ነገር አለ። ስለሱ ብነግርሽ ይሻልሻል። ለምሳሌ በሴቶች ምን ያህል እንደምወደድ፣ ሳር ቅጠሉ እንደሚረግፍልኝ። አረ አንሳው አንሳው። እንዴ ምኑ? ሳር ቅጠሉ እኮ ረገፈ። አረ ጥርስሽ ይርገፍ። ለነገሩ ሳልኩቴን ፊት ጥርስሽ ረግፎ አቺ ይሄ ከሃዲ ምን አባቱ ቀረው ከኔ? ቆይ ባለፈው ጊዜ አንድ ላይ ስትጓዙ ጊዜ እኮ ከሃዲ ነው፣ ቃሉን የማይጠብቅ ዋሾ። ምን ብሎ አሸጋሼ? አግዛለሁ፣ አገናኛለሁ፣ እረዳለሁ አለና ሸመጠጠኛ እና አንቆራጧ። ይሄንንማ ሰባብሮ መጣል ነው ጋሼ። ቆይ እሰራለታለሁ። ቆይ እንጠብቀው። አንተ ከሃዲ ምን ቀረ ደግሞ ከኋላ እንድጥላ የምትከተለኝ? ቃልን ያጠፍከውማ አንተ ነህ። ጋሽ ጌታቸው ግድ የለም በዚህ ዱላ ለሰባብሮ ሐቁን ያወጣታል። ሳንተ ዝም ብለህ አሁንማ ጭራሽ ከተሞቹን ሆነሃል። ሲጀመር መልኩን ቀይሮ አመሉን አለሳልሶ የመጣ ከሃዲ አጭበርባሪ እኮ ነው። እሱማ ማን እንደሆነ ለየን እኮ። ጌታፉን ሙልጭ ያደረገ ባለቤቱን የካደ ለልጆቹ መጥፋት ምክንያት ማን እንደሆነ ለየን እኮ። አቶ ጌታቸው ለማያውቁት ምን አልክ አንተ? ጦስ የጦስ ዶሮ። ቆይ ጋሼ ለዚህማ ነው ይበቃለሁ። በገዛ አንደበትህማ አረጋገጥክ እኮ። አሃ ተከዳዳን፣ ሸመጠጥከኝ ማለት ነው። ትሰማለህ? ማንም ጌታቸውን ክዶ መጀመሪያ አንቺ ለምን አበይም? እኔ ምንም መብላት ፍላጎት የለኝም። ቆይ ምናልባት የሆነ ነገር አድርገውበት ቢሆን ሲሰጡን ናቲ እኛን አይጎዳንም እንዴ? ቆይ እንዴት አድርጊ ብነግርሽ ነው የሚገባሽ? አንቺ ልጅ ይህን ያህል የምታምኚ ከሆነ ምግቡን ቀምሰሽ ስጪኝ። ከመጀመሪያ እንደዛ ትንሽ ይኸው ነይ ነው። ቆይ እንጂ መታመምና ለመታመምሽ ልይ ራስ ወዳድ ቢያው መጀመሪያ ጭራሽ ምግብ ታማርጫለሽ። ነይ አርፈሽ ወደዛ ጭነቃ እንዴት ነው? ቆንጆ አድርጌ ነው አይደል የሰራሁት? እንዴ እንኳን አንቺ አይደለም የሰራሽው ምግብ መራራው ራሱ እኮ ይጣፍጣል። ኧረ በእናትህ አታካብድ። የእውነቴን ነው። በይሱን ተይና አሁን ቆይ አንድ የመጨረሻ ማለት ነው። ምን? ኧረ እኔ ጠግቤያለሁ። እኔ አልኩርስም። ነይ እኔ እዛ ፀሐይ ለፀሐይ እንከራተታለሁ፣ ፀሐይ ይበላኛል። እናንተ እዚህ ትጎራረሳላችሁ። ማንም በገዛው አስቤዛ እና ቆይ ማን በፀሐይ ይሄዳል? ቆይ ጥላ እንኳን አትይዝም እንዴ አንተ? ኧረ የሚይዝ ነገር የያዘ አይ አንቺ ቆይ ምን አለበት የዚህ ልጅ አፍ እንዲህ ዝግዝግት ብታደርግልኝ? ዋናው አለማውራቱ ነው መሰለኝ። ችግር የለውም። ይኸውልሽ እየኔንም አፍ ዝግት የምታደርግልኝ ሴት ትመጣለች። ይኸውልህ እዚህ ቤት ድጋሚ ይዛት እንዳመጣ እሷ ልጅሽ። እስኪ አፍን ዝጋ። ይሄ ዛሬ ምንድን ነው የለቀቀበት? አታስጨንቀው እንጂ። አልገባኝም።
ቆይ ለእኔ ነው የሁሉ ትብብር? ይኸውልህ ትሰማኛለህ ዳጊ፣ ይቺ ነጣ ላይ የሆነች ልጅ ማለት ነው ካለ ምክንያት እንደዚህ ጥብቅ አላለችብህም። ብትጠብቅብኝማ በምን እድል። ይኸውልህ እኔ ለራሴ እየሸሸችን ተቸግሬያለሁ። ዳጊ ሮባ እውነቱ ነው። ልጅቷ ግን የሆነ ነገር ያላት ይመስለኛል። ይኸውልህ ይመስለኛል፣ ምናልባት ምናምን እየተባለ ወደ አይወራ። በቃ እርግጠኛ ከሆንክ ዝም ብለህ አውራ። ቱሪናፋ ነገር ቱሪናፋ ነገር ነው አንተ ራስህ። በጣም ጥሩ። በራስህ ነው የምትቀልደው። ምን አለበት? እንዴት ነው ሼም ያዛችሁ እንዴ ስለመጣሁ ወይ ወታችሁ ተጎራረሷ? እኔ እንደንኩኝ አልወጣም። መብላት ከፈለክ መብላት ትችላለህ ወይስ ላጉርስ? አይ እናንተም ላምጣለሁ እንዴ? ዳጊ በጣም አመሰግናለሁ። በእውነት እንደዚህ በነገር ጠዝጥዛችሁኝ እንደምትወዱኝ ያሳይታችሁኛል። ቴንኪው፣ እግዚአብሔር ያክብራችሁ። አልበላም። እሱን ተይው የኔ እናት። ነይ አንቺ